እንዲህ ሆኖ ስታዩ ቀበና ምንድነው ስሜት? ቅዳሜ ፕሮግራም የልብስ ማጠብ የቤት መለቅለቅ ይሄ ስራ ቀበና ዳር ለሚታዩ ገጽታዎች ነበሩ። ያቺ ግቢ እኔ የተወለድኩባት ግቢ አተብቼ የተቀበረባት ማለት ነው። ቢሻን ቀበና ብሎ ይዘፈነው ራይት አይቶት ነው ያልኩት። ጥሩ ውሃ ያለበት ድንጋዩ ራሱ ማጠቢያው እንዶ ለማጠቢያ የተሰራ ነው የሚመስለው። ወንዙ ይዋኝበት ነበር። በኋላ ግን እንደው በአካባቢው ለማለፍ የምንጠየፈው አይነት ሆነ። ዛሬ እንደዚህ በቢሻን ቀበና በምታየው እዚህ በሞተር ጀልባው በምኑ በፈረስም መንሸራሸር ትችላለች። ሀብት አላት ኢትዮጵያ የሚሉት አንዱን ሀብት ያየነው እንግዲህ ቀበና ላይ ነው ማለት ነው። በጣም አድርጌ የማመሰግነው ማለት ነው። 7/24 እየሰሩ አሁን ትክክል እየሰሩ ነው። የፀሐይ ዮሐንስን የሚያንጎራጉርልኝ ያለ ነው። ይሄ ሁላ ዳር እኛ የምንፈልገው ፀሐዬ መጥቶ እዚህ ቦታ ላይ ኮንሰርት ማዘጋጀት አለበት ነው። እንግዲህ መልእክቱ ይደርሳል ብለን ኮንሰርት አዘጋጅቶ እቺን ቀበና ማሰኘት አለበት። ጤና ይስጥልን እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ዛሬ በእንግዳ ሰዓታችን ወደ ቀበና ሄደናል። ከስቱዲዮ ወጣ ብለን ቀበና እንግዲህ አምሮባታል፣ አሸብርቃለች፣ በዘፈን የምናውቃት። ስለዚህ ከአካባቢው ነዋሪዎች ጋር ቆይታ እናደርጋለን። አቶ አለማየሁ፣ ወይዘሮ መሰሉና አቶ አወቀ ጋር ቆይታ እናደርጋለን። አብራችሁን ስለምትሆኑ በጣም እናመሰግናለን። ታራ መኮንን ከባልደረቦቼ ጋር አብሬ ያለሁኝ። አብራችሁን ሁኑ። እንኳን ደስ ያላችሁ ማለት ይቀድማል አይደል? አብሮ ደስ ያለን። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣን ወደ አካባቢያችሁ። እንኳን ደህና ጠበቃችሁን። ደህና ናችሁ? ሁሉ ሰላም? ሁሉ ሰላም። ቀበና በጣም አምሮባታል። እውነት ነው። አቶ አወቀ ምን ተሰማዎት? እንግዲህ ቀበና የድሮ ታሪኳና የአሁን ታሪኳ ሲታይ ደግሞ ቀበና በቃ አዲስ አበባን አውቶግራፊ የቀየረች ቀበና ነች። 49 ዓመታት ገደማ እዚሁ አካባቢ እንደኖረ ሰው ስሜት ሽልጋራ መጀመሪያ እንዲህ ሆኖ ስታዩ ቀበና ምንድነው ስሜት? ቀበና እንዲሆኑ ሳየው እኔ በሁለት መልኩ ነው ደስታዬን መግለጽ የምፈልገው። አንደኛ እዚህ አካባቢ ነዋሪ ለሆኑት አዲስ ህይወት፣ ሰላማዊ ህይወት፣ ከስጋት ነፃ የሆነ ህይወት መኖራቸው አንደኛው ደስታዬ ነው። ሁለተኛው በፊት ቀበናን በምናልቀው ልክና አሁን ስናየው በጣም በቃ አዲስ ህይወት እንደጀመረንና ንጹህ አየር ነፋሻማ የሆነ አካባቢ ማየታችን እጅግ በጣም ደስተኛ አድርጎኛል። በጣም ደስ አለማየሁ፣ ወደ እርሶ ልመለስ። እሺ፣ አመሰግናለሁ። መጀመሪያ እንደው እኔ ኖሬ ቀበና በእንደዚህ አይነት መልኩ ሆነ 1959 ነው የተወለድኩት እዚሁ። እሺ፣ ቀበና ዛሬ በእንደዚህ አይነት ሁኔታ ላይ ሆነ ሙሉ አፍሪካን የሚለውጥ ገጽታ ይዛ ለአፍሪካ ተምሳሌት ሆና መገኘቷና ማለት ነው ለትውልድ ዛሬ ልጆቼ በርቆባት እንደፈለጉ እንደዚህ በማየቴ እኔ በጣም እድለኛ ነኝ። የቀደሙት ሰዎች ይሄን እድል ምን ነው እንደው ይሄንን እኔ ያየሁትን ቢያዩ የምል ሴት አለኝ። ሁለታ ደግሞ ቀበና ማለት ለአዲስ አበባ ገጽታ ልዩ ውበት ማለት ነው። ከንጦጦ አንስታ መሀል አዲስ አበባን ሰንጥቃ ስትሄድ በሻን ቀበና ላይ እንግዲህ እነ ፀሐይ ዮሐንስ ተወልዶ ያደጉባት 05 አካባቢ አይደል? 06 አብሬዋራ አካባቢ ነውና ይሄን በማየቴ ለዚህ በመብቃቴ እኔ በጣም እድለኛ ነኝ። ደስ ይላል በጣም። እዚሁ አንተ ጋር ልቆይ አቶ አለማየሁ፣ እንዲያው ምናልባት እዚህ አካባቢ ተወልዶ እንዳደገ ሰው ሶስቱንም ለውጦች አይታችኋል ብዬ አስባለሁ ወይ ታውቃችኋለህ፣ አሊያ ደግሞ ከአባት ከአያቶች ሰምተሃል ብዬ አስባለሁ። ቀበና የልጅነት ትዝታ እንደምን ያለ ነበር? እኔ አባቴ ስነግረኝ 1957 ዓመተ ምህረት አካባቢ ነው እና ልጅ ተፈራ ተርላ የመባሉ በወቅቱ የነበሩ ባላባት ነበሩ። ከሳቸው ላይ በሳንቲም ደረጃ ገዝቶ እንደገባ ነው የምነግረኝ። ጫካ ነበርና አጋም ምናምን ላይ ጫካ መንጥሬ ነው የገባሁት። እብን አራት ሰዎች አሁን ገደል ግባ አሁን ገነት ሆናለች። ገደል ግባ የሚባሉ መንደር ውስጥ ማለት ነው። ገደል ግባ በኋላ እናነሳለን። እና አራት ሰዎች ነን ጫካ መንጥሬ ነው የገባነው እና ቢያንስ ከዛም በኋላ ራሴን ካወቅኩኝ በኋላም የነበረው ገጽታ የሆነ ለመላቤ ሙሉ ደስ ነበር። መሀል ላይ ግን ሰውም ያኔ ዋና ተወጣ ነበር ተዋኝ ነበረ ማለት እኔ አሁን ከዛ ራሴን ካወቅኩኝ በኋላ ማናችንም ከየት ከመርካቶም ከምንም እየመጡ ማለት እዚህ ቀበና ዱቤ ባህር ጃርሜዳ ኳስ ይጫወታሉ። በዛው መጥቶ እዚህ እንኳን እኛ የቀበና ልጆች ማለት የቀበና ልጅ ሆኖ በነገራችን ላይ ዋና የማይችል የለም ጃርሜዳ ዱቤ ባህር ማለት እና ገጽታው ጥሩ ነበር። የሆነ ሰዓት ላይ ያው ወደ እድሜያችንም እየተለቀ በሚሄድበት ሰዓት አካባቢ ላይም ያው የቆሻሻ እንትን ማለት የመበከል ምናምን ነገር ማለት እየቀነሰ መጣ። ይሻል ጥንቃቄም እየጎደለ ምን ይያለ ማለት
አሁን ላይ ያለው ገጽታ ያው የበፊቱ ተፈጥሯዊ ገጽታ ነበር። የመጀመሪያው አባቴ በነገረኝ ሰዓት የነበረው ሁኔታ የመጀመሪያው ገጽታ ነው። መሀል ላይ ብበላሽም አሁን ከጥንታዊ ገጽታውን ይዞ እንደገና ደግሞ ዘመናዊነትን ተጨምሮበት ዘመና ያሁኑ ለየት ያለ ነው። ገደል ገባ ልክ አሁን ድልድዩን ስትሻገሪ የልጆች መጫወቻ በልዩ የተሰራበት እንትን አለ እና ያቺ ቦታ አሁን ባለፈው ዶክተር አብይ በዚህ ጋር ሲያልፉ ገብቶ ከልጆች ጋር ተቃቅፈው ብላሉበት ያቺ ግቢ እኔ የተወለድኩባት ግቢ አተብቼ የተቀበረባት ማለት ነው። ቢያንስ አሁን ምንድነው አባቴ እዛች ቦታ ላይ ሐውልት አግኝቷል። እውነት ለመናገር ከሆነ ማለት አሁን ልጆች አሉኝ ትንሽ ልጆች አሉኝ እና ያውቃሉ ግቢያችን ምን ነገር ያሉ እና የአያታችሁ ቦታ ላይ ሐውልት ውበት ያለው ሐውልት ነው እና ቢያንስ አሁን ምንድነው በቃ እነሱም የመጠበቅ ግዴታ አለባቸው ይሄን ነገር ማለት ነው። አሁን ተክቼ ያሉኝ አያታቸው ይሄ የአያታችሁ ግቢ ነው ያውቃሉ። ያው 12 ዓመት 7 ዓመት ምናምን ነገር የዛሬ ዓመት አካባቢ ነው ያው በልማቱ ቦታው እንደዛ ተናሉ የፈረሰ ማለት ነው እና ሐውልት በቃ አባቴ እዛ ቦታ ላይ ሐውልት አግኝቷል። እናትና አባቴ ሐውልት አግኝቷል። በቃ ስማቸዋል እውነት ለመናገር ከሆነ ማለት እና እኔ በጣም ደስተኛ ነኝ። አባቴ አልሞተም። አሁን እውነት ለመናገር ከሆነ እናቴም አባቴም አሉ 1957 ዛጋ ቅርስ አስቀምጠዋል። ሐውልት ደግሞ አሁን ተሰርቶላቸዋል። በቃ እና ብዙ ሰው የሚጎበኘው ብዙ ሰው የሚዝናናበት እፎይታ ያገኘበት ሰላማዊ ስፍራ ማለት ነው። ሰላማዊ ስፍራ ይሄ ዘላቂ በቃ ለአልፎ ተርፎም አገራዊ ብቻ ሳይሆን በቃ አፍሪካዊ አሁን አይተሽ ከሆነ እኮ ማታ የውጭ ዜጎች ከልጆቻቸው በእግራቸው ሳይክል ይዞ በፈረስ አንድ ሁለት ሆኖ ስፖርት ብቻ ማለት ስታይ ማለት ሰላማዊነቱን የበለጠ የሚያጎላል እና የኢትዮጵያን ሰላምነት የማረጋገጥ ሁኔታ እንደዚህ አይነት መልኩም ራሱ በጣም ደስ ብሎ የተምሳሌ ስሙ ነገር ነው። ደስ ብሎኛል። ደስ ስላለ እንዳልኩኝ እናትም ያባትም የጎረቤትም ያሳደገ ማህበረሰብ ምንድነው መታያ ቦታ ነው የሚሆነው። ይሄ ማስታወሻ በጣም በጥሩ የምናስታውስበት ቦታ ነው የሚሆነው። ደስ ብሎኛል ስለተገናኘ። ወይዘሮ መሰለ ወደ አንቺ ልምጣ። ኮከበ ጽባ ትምህርት ቤት ትማሪ ነበር። ኮከበ ጽባ ትምህርት ቤት ከኔ ጀርባ ያለ ነው። በዚህ ጋር ደግሞ ማለፍ አለ። ወደ ወንዙ ወረድ ብሎ ደግሞ ልብስ ማጠብም በውሃ ቀርቶ ደግሞ በእንስራ ነው በምንድን ነበር ገንቦ ትንሽ ዋላታል። ስለዚህ በገንቦ ውሃ ቀርቶ ወደ ቤተሰብ ማድረስም የእናንተ ስራ ነበር ያው የሴትነት። ስለዚህ ይሄን ቦታ ወደ ኋላ መለስ ብለሽ ስታስቢው ልጅነትሽ ጋር አስተሳስረሽ ንገሪኝ እስኪ። ልጅነቴን ሳስታውስ ያው ቀበና ወንዝ ከላይ ከአባ ንጉሴ ስንጀምር ጥንስስ ባህር አለ። ልጆች ይዋኙበታል። እንግዲህ ፀሐይም ዘፍኖታል ስለ ጥንስስ ባህር። ዱቤ ባህር እና ሌክስ ቤት በታች ጋር ያለ ነው። እዛም ይዋኝበታል እና ቅዳሜና እሁድ ልጆች በብዛት የሚያሳልፉበት የሚቦርቁበት ቦታ ነው። እኛም ተከትለናቸው እንመጣለን። አጋም አለ፣ ቀጋ አለ፣ ቁልቋል። በተለይ ቁልቋል ፍለጋ የምንመጣው የት ነው? እቺ ትንሿ ድልድይ እዚች ጋር ያለችው የወዳኛዋ ድልድይ እሷ ስር በጣም ቁልቋል ነበረ ማለት ነው። ከዱቤ ባህር እንደዚህ እሱን ፍለጋ ሁሉ እንመጣለን ማለት ነው። በብዛት ለቅመን ታጣባችሁ በኋላ እስኪደርቅ ድረስ ባለው ይዘን ወደ ቤታችን ሁሉ እንሄዳለን። እዚህ እንበላለን ማለት ነውና ገላችን እንታጠባለን። ንጹህ ውሃ ነበር እና ከላይ ከንጉሴ ባህር ጀምሮ እስከዚህ አካባቢው ማህበረሰብ ልብሱን የሚያጥበው ቀበና ነው አጥበን የምንሄደው። ጥሩ ውሃ ያለበት ድንጋዩ ራሱ ማጠቢያው እንደው ለማጠቢያ የተሰራ ነው የሚመስለው ከነውበቱ በጣም የሚያማምር ጥቁር ድንጋዮች። አዎ እና ትውስታው አለኝ ያ እና እንደገና ደግሞ ውሃ ምንቀዳው ደጃጅ ክፈተው ምንጭ ይባላል። ቧንቧ የለም በእኛ ጊዜ እንግዲህ ተወልደን ባደግንበት። አሁን ዘመነን ውሃ ይኖረን እንጂ ደጃጅ ክፈተው ምንጭ ይባላል። ከታች እዚህ አሁን የህፃናት መጫወቻ ከተሰራበት ከና አሌክስ ቤት ጀርባ ጋር ናት። ከዛ ነው ውሃ እየቀዳን የምንሄደው። ዳገት አለው፣ ጭቃ ነው እና ያው ለቤተሰብ ውሃ እንቀዳለን። በሆነ ውሃ ነበር እሱ በሳምንት 2 ቀን ይመጣል። ያው ለመጠጥ ለምን እንቀዳ ይሆናል እንጂ አብዛኛውን የምንቀዳው እዚህ ነው እና ከቤተሰብ ጋር በአጋጣሚ እኔ አያቴ ናት ያሳደገችኝ እና ያው አያቴም እዚሁ ተወልዳ ያደገች ናት እና ያለውን ታሪክ እያንዳንዱን ነገር ትነግረን ነበርና ከክፈተው ምንጭ ውጪ ደግሞ ሰረገላ የምትባላለች በድንጋይ ስር እንደምጭ የምትመነጭ ንጹህ ፈልገው የሚቀዷት ቦታ አለች። ጥግ ላይ በድንጋይ ተከባ ለብቻዋ የምትፈልቀዋለች እና ከሰረገላ ቅዱ ይባላል። አንዳንዴ ምንጩ አረንጓዴ ከለበሰ ሳይታጠብ ብዙ ጊዜ ይታጠባል። ግን ያ እንደዛ ከሆነ ከዛ ማዶ ተሻግረን የምንቀዳበት ሁኔታ ነበረ። ያው ከእለት እለት ያ ገጽታው ጠፍቶ
ቅድም ሲገለጽ እንደነበረው ከመርካቶ መስጊድ አካባቢ ያሉ ሰዎች በተለይ አርብ ቀበና ላይ የሰው በጧት መጥተው እዚህ ታጥበው ነው ወደ መስጊድ የሚሄዱት። ከመርካቶ መጥተው ታጥበው ተመልሰው ይሄዳሉ። 13 ቁጥር ትመጣለች፣ ይወርዳሉ። ታጥበው ከ4 ሰዓት ጀምሮ ወደ መስጊድ ነው ወደዛ የሚሄዱበት ሁኔታ አለ። አርብ ያው የሙስሊም ቀን ነው ይባላል። እንደውም ብዙዎች እዚህ መጥተው ነው የሚገለገሉትና ከዛ በኋላ ግን ከእለት እለት ያው የመጸዳጃ ቤቶች መብዛት፣ የነዋሪው መብዛት፣ በፍልሰት ምክንያት የተከራይ መብዛት፣ አካባቢው ላይ የነዋሪው ሁኔታ እየተጨናነቀ የመምጣት ጉዳይ፣ ያለችውን ቦታ እያሰፉ እየቀጠሉ ትዳር የመያዝ እዚሁ ህይወት የመምራት ጉዳዮች ሲኖሩ ያው ቤተሰብ በጨምርን ቁጥር ከውስጥ የምናስወግዳቸው ነገሮች ሁሉ ደግሞ በዛው ልክ እየበከለው ሃይላንድ፣ የቤት ቆሻሻ የሚወጡ እነዚህ ነገሮች ወንዙን እየተበላሸና ከለሩን እየቀየረ የመጣበት ሁኔታ አለ። አብዛኛው ቅድም አሌክስም ሲናገር ነበር፣ እኛም አካባቢ ከብት የሚያረቧል። በእርግጥ በዛ ዘመን ከብት ሲረባ ምንድነው በት ይጠፈጥፋሉ ባላቸው ቦታ፣ ያው የከብቱን ለማገዶ ይጠቀማሉ። ሌላው ደግሞ ለጎረቤትም ይሰጣል። ምክንያቱም እንደውን የሰለጠነ ዘመን አልነበረም። በበት ነው የሚለቀለቀውና ቅዳሜ እሁድ ሰው ከብት ካለው ጋር የከብቶች አዛባ ወስዶ ቤቱን የሚያሳምርበት በአመድ አጋብሮ ይለቀለቃል። እንግዲህ አሁን ካደግን ነው እንግዲህ ላስቲክና ሊሾ የመጣው እንጂ አፈር መደብ ያለበት ቤት ነው ያደግነውና ቀበናን በደንብ ነው የምናስታውሳት። የነሱ ጎረቤት ማሞ ገብረ ማርያም የሚባሉ በጣም ብዙ ከብት የሚያረቡ ሰው ነበሩ። ከሳቸው ሁሉ በተሸከመን ሄደን ቤት ምንለቀልቅበት ምንልበት ጊዜ አለ። ቅዳሜ ፕሮግራም የልብስ ማጠብ፣ የቤት መለቅለቅ፣ ይሄ ስራ ቀበና ዳር ለሚታዩ ገጽታዎች ነበሩ በሰዓቱና ከዛ በኋላ ግን ያው በተለይ የሃይላንድ ከቤት የሚወጡ ቆሻሻዎች፣ ከሽንት ቤት የሚወጡ ፍሳሾች፣ ከዛ በኋላ ደግሞ ዘመንኛ ሆነና ከብት ያለውም በኤሌክትሪክ መጠቀም ሲጨምር የከብቱን ፍሳሽ ከወንዝ ጋር ማገናኘት፣ እንደዚህ አይነት ችግሮች እየተፈጠሩ መጡ። ወንዙ ተበክሎ ውሃው ራሱ ጠቁሮ ተበከለ። ይሄን ታሳቢ አድርጎ ግን መንግስት በመሀል ላይ ያው የወንዝ ዳር ፕሮጀክት አደራይቶ ወንዝ ዳርን እንዲያጸዱ ሴቶች ወንዶች ተደራይቶ እያጸዱት ነበር። ሴፍቲ ኔት የሚባለው ሴፍቲ ኔት በኋላ ነው። ከዛ በፊት ግን ወንዝ ዳርቻ የሚባል ነበርና ያም መፍትሄ አልሆነም። መፍትሄ ያመጣው ነገር የለም። በተለይ ወንዝ ዳርቻ ያሉ ሰዎች በጣም በሀተት በሽታ ይጠቁ ነበረ። አንደኛ ፍሳሹ ሊንክ ያደርጋል ከቧንቧ ጋር ያላቸውም ይገናኛል። ወንዝ ከወንዝም የሚጠቀሙት ከብት ይጠጣል ምን ይላል። ያ በቃ ይሄ ተዛማች በሽታዎች በተለይ ሀተት በጣም ይበዛ ነበረ እና ይሄንን ለመቆጣጠር ቢደረግም አልሆነም። ግን አሁን በዚህ ሁኔታ ባማረ ሁኔታ ለተፈጥሮ ይሄ ጸጋ ነው፣ ተፈጥሯችንን ስላልተጠቀምንበት ነው የሚሉ ክቡር ጠቅላይ ሚኒስትር እውነት ነው፣ እያየነው ነው። የራሳችን ጸጋ ሀብት አላት ኢትዮጵያ የሚሉት አንዱን ሀብት ያየነው እንግዲህ ቀበና ላይ ነው ማለት ነው። በደንብ ተገልጦ የታየ ነገር ብዙዎችን አይተናል፣ የተሰሩ አይተናል። ግን እውነት ነው ለካ ቀበና እንዲህ ያምር ነበር እንዴ ብለን እየወሰድንበት ነው። ሌላ ከዛ ባሻገር ተማሪ በጣም ችግር የነበረበት ተምሮ የሚገባበት ቦታ የለም። እዚህ ቅንቢቢት አካባቢ ጣሳ ቤቶች አሉ፣ ጠላ ቤቶች፣ ከዛ የሚጠጡ ወጣቶች አሉ፣ ከሌላ አካባቢ የሚመጡ አሉ። ህጻናት ተማሪዎችን ተናኮላሉ፣ ይደፍራሉ። እዚህ ቦታ በጣም አስቸጋሪ የነበረበት ቦታ ነበረ እና 12 ሰዓት ከዚህ ትራንስፖርት ወርዶ በዚህ ለማቋረጥ ወደ በጀርመን ኤምባሲ ለመውጣት ሁሉ ችግር የነበረበት፣ ለጸጥታ ችግር የነበረበት፣ ዝርፊያ የነበረበት፣ ሰው ሁሉ ሞቶ የሚገኝበት ነው። በተለይ በአሌክስ ቤት በታች ጋር ብዙ ጊዜ አሁን ማታ ላይ አንዳንዴ ሰው ሀንግ ተሰርቶ ይሞታል። እዛ ቦታ እየሞተ የሚገኝበት ቦታ ነው። ከዛ ባሻገር ደግሞ ቀበና ምንድነው አንደኛ ከጎርፍ ከላይ ጀምሮ ሲመጣ ከላይ በደራሽ ውሃ የተወሰደ አስክሬን አብዛኛው እዚህ አካባቢ ነው የሚገኘው። ከዚህ እንኳን ጎርፍ ልብስ እያጠበ ቢወስደው ሰው ለማዳን አትችም። ገደሉ ወደ ታች ጥልቅ ነው፣ ሀረግ ነው። ሰው ሮጦ የሚደርስበት አይደለም። ተከትለሽ ብትሄጂም ደርሰሽ የምታስጥዩ ነገር የለም እና ብዙ ወጣቶች በዚህ ደረጃ ከብት የሚጠብቁ ከላይ እንደዚሁ ሊታጠቡ የገቡ ብዙ ልጆች በውሃ እየተወሰዱ የሞቱበት ጊዜ አለና በጣም ያሳዝናል። ከሁሉ በላይ ግን ውስጤን የሚያስደስተው ቅድም እንዳልኩት በተለይ ገደል ግቡ የሚባለው እኛ አካባቢ ያለው በኃይለ ሥላሴ ዘመነ መንግስት የተተከለ ፖል ነው። ውሃ ጎርፍ የሸረሸረው መብራት ፖል እንግዲህ አስቢ የተንጠለጠለ መኪና አይገባም። ገብቶ እሳት አደጋ የሚያድነው ሰፈር አይደለም። ሰው ቢሞት በሸክም ነው የሚወጣው፣ ሲወልድ በሸክም ነው የሚወጣው፣ ቢታመን በሸክም ነው የሚወጣው። ምንም አይነት ገብቶ አስክሬን እንኳን የሚሸኝበት ሰፈር አይደለም።
ያ መብራት ቢወርቅ በቃ ምን እንሆናለን የሚል ህዝብ ስጋት ያለው አመት ክረምት መጣ ቁጥር የተፈጥሮ አደጋ ነው ብሎ ግን ያው ቅድመ መከላከል በተለይ ከለውጡ በኋላ ቅድመ መከላከል ተብሎ ትምህርት ቤት ህብረፍሬት ትምህርት ቤት አጸደ ህጻናት ውስጥ እዛ ክረምቱን እንዲያሳልፉ ይደረጋሉ እና አብዛኛውን ባልታሰበ ሰዓት ብዙ ቤቶች ይፈርሳል። ስለዚህ ያ ሁሉ ችግር ነበረ። ዛሬ ግን እነዚህ ማህበረሰቦች በጣም ደስተኛ ሆነው ምቹ ቦታ ተፈጥሮላቸው እንግዲህ ፎቅ ላይ ይኖራሉ። ካፈር ቤት ወጥተው አሁን ህንጻ ቤት ነው የሚኖሩት። በጣም ደስ የሚል ነው እና እነሱ ራሳቸው ሰላማዊ ህይወት አሁን ነው ህይወት መኖር የጀመር ነው የሚሉት። በተለይ ልጆች ያላቸው በስጋት የኖሩበት ዘመን ነበርና ይሄ ትውስታችን ካንዱ መጥፎ ገጽታ ብለን የምናየው ማለት ነው። ከወንዙ መቆሸሽ ባሻገር የሰዎችን ህይወት ቤት በላያቸው ላይ ውሃ እየወሰደ ብዙ ችግር የነበረበት ወቅት ነበረ ማለት ነው። ስለዚህ አሁን በዚህ ደረጃ ሀገራችን ላይ ይሄ መሰራቱ አይደለም። እኛ እኮ ማታ ብትመጪ አሁን ጣሊያኖች አሉ፣ ጀርመኖች አሉ። ይሄ አካባቢ ዲፕሎማሲ ሰፈር ነው። እዚህ ጋር ራሻያን አሉ፣ ኬንያዎች አሉና ፈረንሳዮች አሉ። ኤምባሲ ጠቅላላ ብታያቸው እንግዲህ በቀኑ ማይተሻል። ቅድም ማታ ላይ ብትመጪ ደግሞ የተለየ ድባብ ነው ያለውና በጣም የሚያስደስት ነው። ምክንያቱም አሁን ባለንበት እንደ ሀገራችን ነባሪያ ሁኔታ ስናይ በፊት የነበረን ስም ታድሳ ያላትን ጸጋ ተጠቅማ ሀገሪቷን ለምታ ከሰው ሀገር እኩል የሆነችበት እንደ ዓለም ራሱ ደረጃ እየወጣላት ያለው ሁኔታ ስናይ በፊት 77ኛ ታርጋችን ነበር። የኢትዮጵያን ታርጋ እንደ መኪና ታርጋ ጀርባችን ላይ ይዘነው የምንዞረው ከራብና ከችግር ከድህነት ውጪ ሀብት ኖሯት ኢትዮጵያ ሀገር ትሆናለች ብሎ ማትታሰብ ዜጎች ነበር ነው ማለት ነው። ዛሬ ግን የምናየው ነገር ትልቅ ተስፋ ለልጆቻችን ለአሁኑ ትውልድ በተለይ ለህፃናት እንደ ልባቸው አይምሮይ ስለልቦናቸው አካላቸው እድገታቸው እየጨመረ የመጣበት ሁኔታ እየቦረቁ እየተጫወቱ ራሳቸውን እየገነቡ ያሉበት ሁኔታ ደስተኛ ሆኖ ማደግ ቀላል ነገር አይደለም። መንደር ውስጥ እኮ ኮብል ላይ ሲጫወት የሰው አጥር ከመታ እርግማን ነው ወይ ይመታል ያለች ወጥቶ ኳስ እንኳን የሚጫወቱበት ቦታ የለም። ዛሬ ህጻናት መዝናኛዎች፣ ኳስ መጫወቻዎች፣ አዛውንቶች የሚዝናኑበት እኛ ሴቶች ወጥተን የምንገባበት ስናይ ወጥተን እንኳን ረፍት የምናረግበት ነገር ስናይ በጣም ለሚገርመው በቃ እድሜው ማለት 8 አመት አጭር ሆኖ በዚህ በ8 አመት ውስጥ ይሄን ታሪክ ማየት ራሱ የበፊት መሪዎቻችን ምን ሆነው ነው እንደ በህልማቸው እንኳን የሚያዩት ነገር አልነበራቸውም ወይስ ከማለት ደርሰናል። በቃና በጣም ደስ የሚል ነገር ነው ያለው ለትውልዱ። አቶ አወቀ እርሶ በ7 አመቱ አዲስ አበባ መጡ። አዲስ አበባ ሲመጡ ደግሞ ቀበና ነው የመጡት አጎቶት ጋር አይደል? ስለዚህ በደንብ ያውቁታል ብዬ ደግሞ አስባለሁ እንደሌሎች ሁሉ። የልጅነት ትዝታው አሁን በዚህ እድሜው ላይ ያለ ደስ የሚለው ከ7 አመቱ በኋላ እዚሁ አገቡ፣ እዚሁ ወለዱ፣ እዚሁ እየኖሩ እንደሆነም ነግረውኛልና እስኪ እንወቅ ስለ እርሶና ስለ ቀበና ግንኙነት። በጣም ደስ ይለኛል። እኔ ስለ እኔና ስለ ቀበና ታሪክ ስናወራ ቀበና ከድሮም ታሪክ ያላት አርቲስቶች የሚወጡባት ብዙ የተማረ ህብረተሰብ የሚወጣባት ነችና ቀበና አሁንም ደግሞ ቀበና ተመልሳ እዚህ ደረጃ ላይ ደርሳ ይሄንን ስናይ ታሪኳ እየጨመረ እየጎላ እያበበ ነው ሄደው። ለመጀመሪያ ጊዜ ቀበናን ሲያዩት ምንድን ነበር የተሰማው? ወይ እንዴት ያለ ገጽታ ነበር? በስማም የዛን ጊዜ ገና እንደመጣው እዚህ አባ አብደላ ይባላል ሻይ ቤት። እሺ አባ አብደላ ይባላል ሻይ ቤት። እዛ በ10 ሳንቲም 2 ብርጭቆ የክቡር ዘበኛ ብርጭቆ ሻይ ነው የምጠጪው። አንዱን እንደውም ተመልሰን ነው የምንጠጣው። እና ይሄ አካባቢ እዚህ ጋር ደግሞ አቶ ወልደ ማርያም የሚባሉ ነበር። አሁን እሷ እንዳለችው ላም የሚያረቡ እንደገና እዚህ ጋር ደግሞ አቶ ዘውዴ የምሩ የሚባሉ ነበሩ። ባለቤታቸው የኢትዮጵያ የመጀመሪያ የሴት ፓይለት ናቸው። አዎ 003 ይመስለኛል የቤቱ ቁጥር። እዚህ ጋር ነው ይሄ እዚህ ጋር ነው። ወይዘሮ ሙሉም በቤት ምሩ ይባላል። የኛ ያገራችን ባለ ታሪክ እና ቀበና ድሮም ታሪክ ያላት ነት ያልኩት ለዚህ ነው። እኛ አሁን ያልኩሽ አባባ ወልደ ማርያም እዚሁ ጋር ነው የገዛ በሬያቸው ወቅቶ የገደላቸው። በጣም ከባድ ነው እና ቀበና እንዳልኩሽ ብዙ ታሪክ ያላት ብዙ ነገር ያላት ናትና አሁንም ደግሞ ቀበና ይሄው እድሏ ደግሞ እየሰፋ ሄዶ ዛሬ እዚህ ላይ ደርሰናል። ዋና የለመዱት ቀበና ነው። ከ7 አመት በፊት ቀበና የነበሩበት አካባቢ ለመዱ። አሁን እህቴ ያለችው ወንዝ እየሄድን እዚህ ትምህርት ቤት በረፍት ሰዓት ሄደን ዋኝተን ይሄ ፊታችን ጫው መስሎ ነው የምንመጣው። ጫው መስሎ እቤት ስንደርስ ምን ሆናችሁ ነው? ኳስ እንጫወት እንላለን። ኳስ አይደለም
ኳስ እንላለን እኛ ውሃ ስንዋኝ ያ ውሃ በቃ ፊታችንን እንዳለ ጨው ያስመስለዋል። ከዛ ቤት ገብተን ባዝሊን ተሻሽተን ምን ብለንና ቀበና በቃ ብዙ ታሪክ ያላት ያ ታሪኳ ሁሉ ደግሞ እያለ ቅድም እህቴ ጥሩ አድርጋ ገልጸዋለችና ያንን የመሰለ ውሃ ሰው የሚጠቀምበት ሰው የሚዋኝበት ከህዝብ ብዛት አኳያ ምን እየሆነ መጣ? በቃ ፍሳሽ ቆሻሻ የመጣውን በሙሉ ወደ ቀበና ወንዝ ይለቀቅ ጀመር በቱቦ አሁን ያ እየመጣ ምን ሆነ? እዚህ ቀበና ትምህርት ቤት ስንማር ሽታው ራሱ ግንብ ማጥር አልነበረውም፣ ኋላ ነው የታጠረው። እና ያ ሽታ ለኛ ለተማሪዎቹ ግማሹ ሳምባ በሽተኛ ይሆናል፣ ግማሹ አስም በሽተኛ ይሆናል። አልፎ ተርፎ ህፃናቱን አይደለም ራሱ እስከ አስተማሪዎች ድረስ የአፍንጫ ሳይነስ ይዛቸዋል። ያ ሁሉ ችግር ነበርና እግዚአብሔር ደግሞ ያንን ሁሉ አይቶ ዛሬ እንግዲህ እኚህ ጠቅላይ ሚኒስትር እንደው እድሜያቸውን እንዲሁ አዝልቆ ከነ ካቢኔያቸው ከነ ክብር ከንቲባችን ጋር እድሜያቸውን አዝልቆ ከቆዩልን አሁን ደግሞ ይሄ ህብረተሰብ ይሄው 5 አመት ጨምሯል። እነሱም ደግሞ የጎደለውን እንሞላለን ህዝባችን ሳይቸገር አይደለም የመረጠን ችግሩን ሁሉ እያወቀ ችግራችንን ነገ ይሞላሉ ብሎ ነው የመረጠን። ለመረጠን ህዝብ ደግሞ የጎደለውን እንሞላለን ብለዋል። እግዚአብሔር ይመስገን። ከዚህ የበለጠ አዲስ አበባን ትመስላለች። ስሟ እኮ አዲስ አበባ ነው። አዲስ አበባ ማለት እንግዲህ አዲስ የፈነዳ አበባ ማለት ነው። ዛሬ ተመልሳ ያንን ስሟን ያንን ክብሯን እያያዘች ነውና እንደዚሁ ከቀጠልን ከዚህ የበለጠ ይሰራል። አብረን እዚህ ስንዞር አንድ እህቴ ምናለች? ወይኔ እንዴት አርጌ እዛ አረብ ሀገር ያሉትን ሰዎች ይሄንን ላሳያቸው ነው ያለችው። ስለ እውነት ይሄንን እንዴት አርጌ ላሳያቸው? ምክንያቱም የኛ ክብር መዋረጃ እንጂ ክብር ያለን ሰዎች ስላልነበር፣ ዛሬ ግን ክብራችን ከማንም በላይ ሆኖ ዙሪያውን ኤምባሲ ነው። በዚህ ብትሄጂ እንግሊዝ ኤምባሲ አለ፣ በዚህ ብትሄጂ ጣሊያን ኤምባሲ አለ፣ በዚህ ብትሄጂ ጀርመን ኤምባሲ። ማታ ብትመጪ ማታ ነው እስከ 2 ሰዓት እዚህ ነበርኩኝ። ያሌለ የውጭ ዜጋ የለም ያሌለ እያንዳንዱ ደግሞ የማይቀርጽ የለም የማይቀርጽ። ይሄ ምንድነው? ትልቁ ታሪካችን እየተገለጠ መጣ። ከአባይ ቀጥሎ ማን መጣ? ቀበና። በቃ ትልቅ ታሪክ ነውና ይሄ ታሪካችን እንዲሁ እየቀጠለ ከሄደ እኛ ትላንትም ከትላንት ወዲያም በዚህ በአረንጓዴ ልማት ጠቅላይ ሚኒስትራችን ሲናገር ነበር። ሴት እህቶቻችን ወንድ ወንድሞቻችን ኑ ግሪን ሌጋሲን ትከሉ። በቃ እቺ ሀገር የናንተ ነች። እውነትም እዚህ አሁን የኛን ትውልድ ታዩና አሁን የ3ኛው ትውልድ ቀርቶ አሁን 4ኛው ትውልድ ላይ እንግዲህ ምን እንደምትመስል አዲስ አበባ ነው። ውጪ ያለው ዳያስፖራ በየሀገሩ በየአፍሪካው ያለ ዛሬ ኢትዮጵያን ለማየት ሁሉም እየጓጓ እያንዳንዱ ወደኛ እየተጓዘ ነው። ይሄ ደግሞ ዝም ብሎ የመጣ አይደለም፣ አልጋ በአልጋ አይደለም። ስንት ችግር፣ ስንት ፈተና፣ ስንት ጦርነት፣ ስንት ነገር እየተካሄደ ያ ሁሉ ጦርነት ደግሞ እየተገፋ በጎን ይሄ ልማት እየተሰራ ዛሬ ህዝባችንን እዚህ ማድረስ ማለት ቀላልና ቀላል አይደለም እና እግዚአብሔር የኢትዮጵያን መሪዎች አሁንም ልቦና፣ አሁንም እድሜ፣ አሁንም ከዚህ የበለጠ እንዲሰሩ ከዚህ የበለጠ ህዝባቸውን ያ መጥፎ ገጽታ የነበረ ስማችንን ዛሬ ኢትዮጵያ ተብላ እንድትጠራ ያደረጉ ናቸውና እድሜና ጸጋውን ይስጥልን እላለሁ። ወደ አቶ አለማየሁ ልምጣ። እንደዚህ ይሆናል ብለህ ጠብቀህ ነበረ? አሁን ከኋላ ያየን ጭራሽ በደንብ የሞተር ጀልባዎች ሁሉ አሉበት ሰው የሚዝናናበትና ግን ቀበና ወንዝ እንዲያው እኔ እንዲሆኑ አየዋለሁ ብለህ ገምተህ ጠብቀህ? ይሄ በፍጹም የማይታሰብ አስቤም አልሜም አላውቅም። እውነት ለመናገር ከሆነ ማለት ያው ነግሬሻለሁኝ። ብዙ ነገርና አይተናል። አይደለም ቀበና እኔ እንጃ ኢትዮጵያ ውስጥ አሁን ሌላ አሁን እንደ ገበታ ለሀገር ብዙዎችን አይተናል። ያልተገመተ ነገር ነው አይደለም። እንኳን ይሄንን እኔ አስቤም አልሜም አላውቅም። ምክንያቱም እኔ ትናንትና የነበርኩበት እህቴ ቅድም ተናግራለች፣ ወንድሜም እንደተናገረው ሰው አሁን ከገደል ግባ ከኛ ሰፈር ሰው ታሞ ማለት እንደው ታሞ ገደል ነው በቃ ራሱ እንዴት ነገርሽ ታከሽ ነው የምትወርጂ። ማታ ላይ የማይታሰብ ነገር ነው። አሁን የቅርብ ትዝታ ልንገርሽ፣ የዛሬ ዓመት አካባቢ በወንዝ ዳር ልማት አዛውንቶች አሉ እናቶች አሉ እና ወደ ኮዬ ወደ ምናል ነገር እንደዚህ በመንግስት ቦታ ሰጥቷቸው ሄዱ አዛውንቶች በምን አድርጎ ይውጡ? እውነት ለመናገር ከሆነ የአካባቢ ወጣቶች ናቸው በወንበር ተሸክሟቸው ማለት በወንበር ለአራት ምናል ነገር እየተቀባበለ እንደዚህ ወደ አስፋልት ወደ መኪና ማለት ያን ያህል አስቸጋሪ የሆነ መንገድ
ያ ማለት ደግሞ ምንድነው መጀመሪያ ልማቱ የወንዝ ዳር ልማቱ 25 ሜትር ምናምን ነገር ማለት ምንም እንደዚህ የሆነ እንዳታስብም ማለት ነው ራሱ እያለ ይሄን ያህል ውበት እኔ እውነት እንዲህ ባለው የክረምት ጊዜስ እንዴት ነበረ ስሜቱ የማህበረሰቡ? አሁን ዝም የሳስብ ስጋት ውስጥ አሁን ገደል ገባ የሚባል ሰፈር ውስጥ እየኖርኩ ዝናብ ጠብ ባለ ቁጥር መሳቀቅ ይመስለኛል። በጣም ሰቀቀም ብቻም ሳይሆን ደራሽ ከላይ ጎርፍ ይመጣል ራሱ በየመንደሩ ሞርዶ ራሱ ማለት ነው። እኔ ፍሳሽ ቱቦ ገለሜን ማለት ነገር እንትን ሞርዶ ራሱ ማለት ነው ራሷን ደራሽ ዋሉ እንኳን ሌላው ቀበና ማለት ነው። በየአመቱ እኮ እዚህ ጋር ሰው ይበላ ነበር። እኔ ማስታወሰው በንጉሱ ዘመን ይሁን በደርግ ዘመን ምናልባት እህቴ ታስታውሱ ይሆናል ወንድሜም አንድ ድልድይ ነበረች እዛ ዱቤ መሻገሪያ ጋር ማለት ነው። ድሮ ይመስለኛል በጣሊያን ጊዜ ይሁን ምናምን የተሰራች አላውቅም አንድ ድልድይ ነበረች። አሁን የሚያምር ድልድይ የተሰራበት ጋር ማለት ነው። እና የሆነ ሰዓት ላይ ጎርፍ ወሰዳት ማለት ነው። ከዛ ነዋሪው በክረምት የማይታሰብ ነገር ነው ደፍሮ ይሄድም የተበላም አለ። እሱን የነዋሪዎች አንዳንዴ በእንጨት የሆነ ነገር ይሰራሉ። አሁንም አሉ እና አቶ በቀለ የሚባሉ መሰገኑ የሚገቡ ማለት ነው። ይሄ ድልድይ ከመሰራቱ በፊት እየቦረቦሩ ወጣጫ ወደዚህ 06 መሻገሪያ ማለት ነው። ልጆቻችንን ወደዚህ ጋር ለማሻገር ማለት ነገር ከባድ ነገር ነው። እንኳን ልጆቻችንን በላይ ነው ዙሪያ ጥምጥም የምትይዩ ከስራ መቅረስም አለ። እኔ አንድ ማስታወሰው አንበሳ ሰራ ነበርና አንበሳ የከተማ አውቶቡስ ማለት ክረምት ነው ወቅቱ እና ወደ ስራ ሲሄድ ምግቤንም ሳይል ቋጥሬ ያሉኝ ዱቤ ባህር ጋር ማለት ነው። እስኪ ከተሻገርኩኝ በኋላ አንሸራተተኝና ገባሁኝ ከነንተኔ ማለት ነው። የእጅ ሰዓት ነበረ ሰዓቴም ጠፋ። መሳይም እኔ ከነንተኔ የተነከርኩኝ ስራም አልገባኝም። ተመልሼ ወደ ቤት የገባኝ አስቸጋሪ ወቅት ስለነበረ ማለት ነው። እና ዛሬ ደግሞ እንደዚህ አይነት ሆኖ ማየቱ እውነት ትናንትና የነበረው ቀበና ነው በዚህ በፈጠነ ፍጥነት ማለት እውነት እኔ ክቡር ጠቅላይ ሚኒስትራችንን ከንቲባንም ዝራራንችንም በጣም አድርጌ የማመሰግነው ማለት ነው። 7/24 እየሰሩ አሁን ትክክል እየሰሩ ነው። ሰርቶ ነው ይሄን ለውጥ ያመጡት። ምናልባት አንዳንዶቻችን ላናመሰግን ላናኝ እንችላለን። ይሄን ነገር እውነት ያለው ነገር ግልጽ ያለው ነገር እኮ ነው የምታይ ነገር ነው። ምናልባት እኔ የፖለቲካ አመለካከቴ የተለየ መሆኑ ምንም ሆኖ ማለት እውነትን ግን ያየሁትን ነገር መመስከር አለብኝ። የዛሬ 2 አመትና የዛሬ አመት ስታይ የነበረው መንደር እንደዚህ አምሮ እኔ እንጃ የማያመሰግን ወይም የማይደነቅ የማይገረም አለ ብዬ ሌላው ቀርቶ የ7 አመቷ ልጅ ራሷ ትመሰክራለች። ምን ትላለች ልጅ? እንዴ በጣም ደስተኛ ናት። ከትምህርት ቤት እንደመጡ መበረቅ ነው መጫወት ምኑ ልንገርሽ። እኔም ስጋት የለብኝማ። በፊት እኮ ወንዝ ሞላል ወደ ወንዝ አትሂዱ እንደዚህ ነው ጅብ በጊዜ ነው የምወጣው። ጅብ በጊዜ ነው። አዎ በፊት ማለት ነው በጣም አስፈሪ ነው ጨለማው ምንም። አሁን እንደዚህ ምና ነገር ፈክቶ ማለት እንዴ እስከፈለጉ ሰዓት ተጫወቱ ምንም። እና ይሄ በጣም ያላሰብኩት ነገር ነው። በአንድ አመት ውስጥ እንደዚህ አትለውጥ ማለት ለቀጣይ 5 አመት ደግሞ እንጃ ብርሃን የሆነች ቀበና እንጃ አሁንም ለአፍሪካ ተመሳሳይ ትሆናለች። እዚህ ጋር ብዙ የምናየው ነገር አለ እና ይሄ አንድ ትልቅ ነገር ነው። ትልቅ ለውጥ ነው። በዚህ አጋጣሚ እኔ በጣም ደስተኛ ነኝ። ደስ ይላል። ወይዘሮ መሰሉ ወደ አንቺ ልምጣ። እንዳልኩት እዚህ ትምህርት ቤት ተማርሽ፣ ኮከበ ጽባህ ተማርሽ እና ልጅነትሽም አሁን ያለሽውም እዚሁ ቀበና ነው። ለሴቶች በጣም ከባድ የነበረ እንደሆነ እናውቃለን። ምንድን ነበር ከባዱ ነገር? ካንቺ እንስማ። የታሪኳ ባለቤት አንዱ አንቺ ስለሆንሽ በጣም እጅግ የማስታውሰው ጊዜ ነው። ኮከበ ጽባህ በተለይ ሃይ ስኩል ላይ በሰርድ ሽፍት ነበረ በእኛ ጊዜ እንማር ነበርና እንግዲህ እኛ ተማሪ ሆነን ጫማና ሞጋ ጫማ ታውቂያለሽ? ምን ሞጋ ጫማ ታውቂያለሽ? ሞጋ ጫማ ምንድን ነው? ከመኪና ጎማ የሚሰራ ጥልፍልፍ በረባሶ ሞጋ ነው እኛ የምንለው። ከዚህ ፊት በር ሄደን በ1 ብር ነው የምናሰራው። እንግዲህ ቤተ መንግስት ፊት ለፊት ያለው ሰፈር ቄራ ገበያ የሚባል አለ። ሄደን ያው እዛ ቁጭ ብለሽ ተለክቶ ነው የሚሰራልሽና እንግዲህ ሁላችሁም ደርሳችሁበታል ብዬ አስባለሁ። በረባሶ ላይ ደርሳችኋል? አርጋል ታወቀ አቶ አለማየሁ እንደዛ ከወንድሜ ጋር በነገራችን ላይ ከወንድሜ ጋር ተጣልቻለሁ። ፋዘር ወስዶ ለሁለታችንም ማሰፋልን ማለት ነው። አዲስ ነው ብር 50 ከፍሉ ነው። ከዛ ስንመጣ ባባሬ እሱ እንዳለው ብስኩት በ10 ሳንቲ በጣም የሚያክል ነው ጮርናቄ ነው ማለት እሱን እየበላን በጭቃ ረገጠብኝ ማለት ነው። ወንድም ተርባድብናል እና ለምን ተረግጠብኛል? አቆሸሸብኝ ነው። እውነት ነው። ብር 50 ደግሞ እኮ በጣም ብዙ ብር ነው። በጣም ብዙ ብር ነው። እሺ አዎ ባለ ብር 50 አለ ባለ 1 ብርም አለ።
ባለ አንድ ብር ከፊትና ሁለት ናት። ዛጎል እንዲህ ይደረጋል ደግሞ አይደረግም። የዛ ጊዜ ታዲያ ባለ ሁለትና ግራና ቀኝ ደግሞ እንደዚህ ኤክስ ሆኖ ጥልፍልፍ አለ። ዲዛይኑ ይለያልና እሱን ነው በብዛት የምናደርገው። ዳውን ዩኒፎርም የለም ምን የለም። በራስሽ ኖርማል ነው ገብተሽ የምትማሪውና ያን ጫማ አርገሽ በተለይ ትንሽ ውሃ ወይ እግርሽን ካላበሽ መሮጣችም እንዲህ ወደፊት ይገፋሻል ትወርቅ ያለሽና በዚህ ጋር ስንመጣ ሲመጡብን መሮጥ አንችልም። ያለን አማራጭ አውልቀን በእጃችን ይዘን ግራ ቀኙን አይተን መሮጥ ያለን አማራጭ ማለት ነው። እና ከጊዜ በኋላ እንደውም ነገሩ የከፋ ጭራሽ እዚህ ጋር የነበሩ ታች ያሉ ሰንሰል ጫካ ከላይም ቀበና ትምህርት ቤት አለ፣ ወንዝ አለ። እዛ ወንዝ ዳርቻ ጋር ግን በቃ መመሸጊያቸው ሆኗል ማለት ነው። 2-3 ሆኖ ይጣብቃሉ፣ ተዘናግተው ልጆች ይይዛሉ ማለት ነው። ስለዚህ በቃ እዚህ ጋር ይደፈራሉ። ብዙ ተማሪዎች ይደፈሩበት ነበር። በተመሳሳይ ገደል ግቡ ታች ከህብረ ፍሬ ህብረ ፍሬ ደሴት ናት፣ ዙሪያዋ ወንዝ ነው። በዛች ግንቧ አጭር ናት። ያው ወንዝ ዳር ስለሆነ እየተንሸራተተ ግንቡም እየፈረሰ በቆርቆሮ ተነለ። በዛ አካባቢ ላይ ለዛ በቃ ከየትም መጥተው የሚቅሙ የሚያጨሱ አሉ። እዛም ህጻናት ሁሉ በዛ እንትን የሚሉበት ሁኔታ አለና በጣም አስቸጋሪ ነበርና ኮከበ ጽባ ደግሞ ይብሳል። ኮከበ ጽባ አንደኛ የግሩፕ ጸብ ያለበት ነው። የሹላ ልጆች አሉ፣ የባልደራስ ልጆች አሉ፣ የቅንቢቢ ልጆች አሉ፣ የቤላ አሉ። 18 የሚባለው ደግሞ በጣም አይነኛ ሰፈር ነው። ወደዛ ወደ ፈረንሳይ ኤምባሲና ወደ ቤላ ያው ቤላ ነው። እዛ አካባቢ ያሉ ልጆች የግሩፕ ጸብ ይፈጥራሉ እና መሸሸጊያ የለሽም። ያለሽ አማራጭ ወይ እዛው ቆመሽ ትልቅ ሰው ጠብቀሽ ያ ሰው ነው እንደ አባት ይዞሽ የሚያልፈው እንጂ በተለይ በተመሳሳይ ጊዜ የምትመላለሽ ከሆነ ካወቁሽ በጣም ነው ችግር ነበረና እኔ በስ ማቅረቢያም ሆኗል። ይሄ ነገር ትኩረታችንን ሳበው የነኛ የሞተር ጀልባዎቹ በደንብ ሰው ያያቸው ካሜራዎቹ ያያቸዋል ብዬ አስባለሁ። ተመልካቾቻችን በቃ የትርኢት ማቅረቢያ የመደሰቻ ሌላ የመዝናኛ ምንጭ ሆኗል እና በዛ ሰዓት ከዚህ ስንወጣ ሰው ጠብቀን ነው። ሰው ካላገኘን ግን በዚህ አስፋልቱን ይዘን በሚሊሊክ ሬሳ በር የሚባል አለ በዛ በ06 አድርገን ነው እንጂ እቺን መንገድ አናስባትም። እስከ ማነው ጀርመን ኤምባሲ በር ድረስ የሚታሰብ አይደለም። ዙሪያ ጥምጥም ነው የምንሄደው ማለት ነው። የማታ ተማሪ በተለይ አያስበውም። በቃ ቁርጡን አውቆ በላይ በአስፋልቱ ዞሮ ነው እንጂ የሚሄደው። በዚህ ጋር በጣም ከባድ የሆነበት ጊዜ ያንን ጫማችንን ይዘን የምንሮጥበት ወይ ደብተራችን ካምን ደብተራችንን ተነጥቀን የምንሄድበት ሁኔታ አለ። እንዲህ አይነት ከባድ ችግሮች ነበሩና በጣም የሚያሳዝን ጊዜ ነው። እንዲህ ይሆናል ግን ብለሽ ጠብቀሽ ታውቂያለሽ? በፍጹም እንደ ቢሻሻል እንደው መቼ ነው ቀን የሚወጣው ላለው በራሴ ማለት ነው። በተለይ ሰዎች ቤታቸው ጎርፍ ሲወስደው ክረምት ሲሆን አሁን እሱ ያለ ይሄ ገደል ግባ ሰፈር ባይገርምሽ አረንጓዴ ይለብሳል አለት ድንጋይ ያለውና ቁልቁለት ነው። ሰው እየተንሸራተተ ይሰበራል ይወርቃልና ሰፈሩ ገደል ግቡ ነው የሚባለው ሰፈሩ። አቅመ ደካሞች ክረምት ከገባ ከቤታቸው አይወጡ። ቢታመሙ ያው ታዝለው ነው የሚሄዱት። ቢወልዱ በሸክም ነው የሚወጡት። ከቤት ይታይሽ እንግዲህ በጣም ረጅም ነው ውስጡ። እንግዲህ ደግሞ አዲስ አበባ እንዲሆናል ተብሎ በቃ ለከተማ ቅርብ ግን ገጠር የማይኖረው ኑሮ ነበር ህይወቱ ጠቅላላ ማለት ነው። ገረጋንቲ በላይ ሰፈርም ቢሆን ገረጋንቲ ነበር ተነጥፎ የነበረው። በኋላ አሁን ነው ኮብል ተነጥፎ በኮብል ስቶል ሜል ጀመር ነው እንጂ በጣም ለከተማው ቅርብ ነው። ግን ገጠሩ እንኳን እንደዚህ አይነት ህይወት አይኖርም። ወደዛ ወደ ጥግ ወደ ካራ ምናምን ያሉት እንግዲህ ጥግ ላይ ቦርደር ይባላል። በርግጥ እነሱ አሁን መስመር መንገድ ስላለው በጣም ለምተዋል። አንደኛ መስመር መንገድ የለውም። አሁን እኛ ይሄን ስናየው በቃ መስመር መንገድ አንድ አይነት ኑሮ የሚኖር ማህበረሰብ ታውቂያለሽ? አንድ አይነት በተለይ ቤተሰቦቻችን የድሮ ክቡር ዘበኛ ወታደሮች ናቸው። የሱም አባት የኔም አያት አንድ ላይ ነበሩ። ሌሎችም እንደዚህ በጡረታ የሚተዳደሩ በቃ አለ እንደዚህ የሚኖሩ ነገ ተስፋ አድርገው ያድጋል ብሎ የማይጠበቅ ሰፈር በቃ ግን ቤላ የመሳፍንት የኃይለ ሥላሴ መሳፍንቶች የገንዘብ ሚኒስትር የውጭ ሚኒስትር አቶ ልጅ አለመ ሥላሴ የሚባሉ ባላምባራስ አሸብር የሚባሉ እንግዲህ በሚኒስቴር ደረጃ የነበሩ ልጅ መክበብ የሚባሉ እነዚህ የሚኖሩ ነጣዚ ፊሲሳስ አፈወርቅ ነጋድራስ ኃይለ ማርያም ነፍታራሪ በሻ ይኖሩበት ሰፈር ነው። እንግዲህ ትልልቅ የሚባሉ በዛ ዘመን የሚጠሩ መኳንንቶች እያሉ እኔ ይህንን ለውጥ በዚህ ደረጃ ማየቴ እነሱ አልኩ። እኔ አንድ ጊዜ ቁጭ ብዬ እዛ መናፈሻው ጋር ቁጭ ብዬ
ታድሶ አልቆ እንደዚህ ሆኖ ገና በዛ ሳይመረቅ በፊት እንወርዳለን እዛ ገደል ግቡ እሱ ባለበት ሰፈር ጋርና እነ ዶክተር አብይ ከመጡ ከ2010 እንግዲህ 8 አመት ነው ለውጥ ከመጣ ቀጥታ ሲንጋፖርን ለምሳሌ እነ ባንግላዴሽን ተሞክሮ ወሰዱ። ወዲያው እንደመጡ ወደ ተግባር ገብተው የሰሩትን አየን። እንግዲህ ይሄ ነው እንደዚህ ጋር እንደ አንድ ሀገር መሪ የሚጠበቀው አይደለም። አዲስ አበባ አሁን ክፍለ ሀገር ላይ እንግዲህ ያው ሚዲያ አይደብቅም። አላላኬላ ጮርጮራን ብናይ ወንጪን ብናይ የተሰሩ ስራዎች አሁን ባለፈው ጊዜ ባቃቂ በኩል ሄደን ያየነው የአርሶ አደር መንደሮች የተሰራውን ስናይ እውነት አሁን ኢትዮጵያ በቃ እግዚአብሔር ፈቅዶ መንግስት ሰጥቷታል የሚል ነገር ነው። እኔ ያለቅሳሉ አንዳንዴ በቃ ለካ የሁሉ ሀብት ነበረን እውነት ነው ህልም ያለው ሰው ነው ያጣ ነው የሚለውን ነገር ነው በጣም ወደ ውስጥ ይወሰድኩትና በቃ እኔ እንጃ ለመግለጽ ቃላቶች ነው የሚያጥሩኝና ተለይ በጣም በጣም መሪዎቻችንን እናመሰግናለን። ደከመን ሰለቸን ሳይሉ ያም በአጋጣሚ በሰፈሩ ሰላም ሰራዊት በጸጥታ ስራ እንወጣለን እናያቸዋለን። አንዳንዴ ኤልሜንታቸውን አርገው አንጸባራቂ ለብሰው ቦት ጫማ አርገው ከሰራተኛው ጋር ብለው በተለይ ክብር ከንቲባ ከወር እስከ ወር ከዚህ ቦታ አይጠፉም። አቶ መንግስት ባልቻ እናያቸዋለንና ይሄ ምንድነው ሀገርን ዝቅ ብሎ ሰርቶ ሀገር ማሳደግ ቁጭት ያለባቸው እንዲህ አይነት መሪ ስላለን በጣም እድለኞች ነን እና ብዙ ተግዳሮቶች እንኳን እያሉ አይሆንም እያለ እኛ እንሰማለን። እንግዲህ በቃ ይሄ ችግር እያለማ እንደዚህ አይሆንም እንደዚህ አይፈጠርም እቺ ሀገርማ መንግስት የላትም እስከማለት ይደርሳል ስላለ ግን እናይተናልና ዶክተር አብይን እጅግ ሀገር እናመሰግናለን። ትውልድ ይወዳቸዋል በእውነት ነው ማለት ያሁኑ አይደለም ቀጣይ ይሄ በኤሌመንታሪ ያለ ሃይ ስኩል ያለ ገና ቆሞ እሳቸውን የሚያመሰግኑበት ዘመን ይመጣል ብዬ አስባለሁና በጣም ነው ደስተኛ ነኝ። አካባቢ በመለወጡ ቀንና ሌሊቱን አናቆም። መብራት ነው 5 ሰዓት ብገቢ አሁን ምንም ነገር የለም። ወንዝ ዳርቻ ይሄ በተለይኛ ሰፈር ምንም በፊት ስጋት የነበረ አንድ ነገር የለም። በቃ ፍጹም ሰላማዊ ነው። ልጆቻችንን እናናፍሳለን፣ እናጫውታለን፣ ወተን እንገባለን እና ከዛ በላይ እናቶች አረጋያኖች ራሳቸው ወተው ቁጭ ብለው የሆነ የሴሚናር ቦታም ይመስላል ምናልባት ገብተሽ አይተሽ ከሆነ በእንጨት የተሰራ ማታ ማታ እዛ ቁጭ ይላሉ። በቃ ንጹህ አየር ስበው ጤናቸውን ጠብቀው ጥሩ አየር አግኝተው ይገባሉ። እሱን ያመሰግናሉና እጅግ ደስተኛ ነኝ። በጣም ነው የምናመሰግነው። በጣም ደስ ይላል። ወደ አቶ አወቀ እንሂድ እስኪ። አቶ አወቀ ያው እንዳልነው ቀድሞ ወደ ኋላ መለስ ብለው ልጅነቱን አነሱ አጎት ጋር በነበሩበት ጊዜ ከዛ አሁን አግብተው ወልደው እዚሁ እየኖሩ ነው። የልጆቹን ስሜት ደግሞ እስኪ እንስማ። ምን አሉ ልጆቹ ይሄንን ቦታ ሲያዩ? እውነት ነው ልጆቼ ትልቅ ደስታ ነው የተሰማቸው። እኔ አሁን እግዚአብሔር ይመስገን ስራ ያለው አንድ ልጅ ነው። ሁለቱ ልጆቼ ውጪ ናቸው ያሉት። ሁሌ እየደወሉ በቃ ስለ አዲስ አበባ መለወጥ ነው የሚነግሩኝ ከውጪና ያላቸው ደስታ ያላቸው እርካታ በእውነት ሰው አገሩን የሚወደው ለካ ከሀገሩ ሲወጣ ነው። በቃ የሀገሩ ፍቅር የሚይዘው የሀገሩ በቃ ምንነት የሚይዘው እና ነጋ ጠባ ሁሌ ሲደውሉ በቃ በየጊዜው ያለውን ለውጥ በየጊዜው የሚሰራውን ስራ በየጊዜው የሚሰራው ልማት በቃ ሁሌ ነው የሚያነሱትና እንደውም አንዷ ሴቷ ልጄ አሁን ለዚህ ለአለፈው እንቁጣጣሽ ዘመን መለወጫ መታ ነበር የሄደችውና ያለውን የከተማው ለውጥና ሁኔታ ስታይ በጣም ነው ተደንቃ ይሄ ኮሪደር ልማቱ በየንትኑ ላይንጦጦ ወጣ ያለው ልጆቿን ይዛ ያንን በሙሉ ቀርጻ ምን ብላ ይዛ ሄደችውና እዛ ራሱ ሆና እባካችሁን አገራችን እንደ ድሮ አትምሰላችሁ እስቲ አገራችሁን ብቅ ብላችሁ እዩ። ዛሬ እኮ ኢትዮጵያ ያለችበት የተለየ ነው። እድልም እየገጠማት ነው። ዛሬ አዲስ ታሪክ እየሰራን ነውና ልጆቻችን በጣም ተደስተዋል። እኔ ልጆቼ በሙሉ በዲግሪ ምሩቆች ናቸው። እግዚአብሔር ይመስገን ራሳቸውን ችለዋል። ሲማሩ የት ነው የተማሩት ልጆቹ? አንዱ ኮከበ ጽባ ነው የተማረው፣ አንዱ ኪዳነ ምሕረት ነው የተማረው። ኪዳነ ምሕረት። ስለዚህ ኮከበ ጽባ የተማረ ሁለቱ ኮከበ ጽባ ድክመቱን ያውቁት ነበር። አዎ ሁለቱ ኮከበ ጽባ እዚሁ ነው የተወልደው የሚያደጉት። እዚች አሁን ያልኩሽ ወይዘሮ ሙሉን በቤት ምሩ የልጅ ልጅ ናቸው ልጆቼና እዚሁ ተወልደው ያደጉ እዚሁ ሁሉን ነገር የሚያውቁ ናቸውና በጣም እድለኞች ናቸው። አሁን እንደዚህ ሆኖ ቀበናን አዩት። ታዲያ ልጆቹ ውጭ ያሉት ምን ዛሬ ቴክኖሎጂ ካለ ሁሉ ነገር እኮ በቃ በእጃችን ነው። ቴክኖሎጂ ካለ ሁሉ ነገር በእጃችን ነውና
ሌያውታል ለውጡን እንዳልኩሽ እኮ ነው። ለውጡን ከኛ የበለጠ የሚጓጉት እነሱ ናቸው። በየጊዜው ለውጡን እያዩ የሚደውሉ እነሱ ናቸው። ቅድም እንዳልኩሽ ነው። ሰው ከሀገሩ ሲወጣ ነው ሀገሩን የሚወደው። ማንም ሰው እኮ እናት አባቱ ላይ ቁጭ ብሎ የእናት አባትን ጣም አያውቅም። ከእናት ከአባቱ ተለይቶ 2 ወር 3 ወር ሲቆይ ነው በቃ እናት ምን እንደነበረች አባት ምን እንደነበረ ለልጆች ያላቸው ፍቅር ያላቸው እንትን እኮ በቃ የሚያዩትና እንትን የሚሉት ያኔ ነው። እንኳን ከሀገራቸው ወጥተው ሰው ሀገር ሆነው አይደለም። ዛሬ ወደ ሀገሬ ተመልሼ ሀገሬ ላይ ይሄን አልምቼ ሀገሬ ላይ ይሄን ሰርቼ የማይል ትውልድ እኮ የለም። ሀገራችን ገና ነው፣ ሪሶርሷ ገና ነው። እኛ እኮ አልተጠቀምንበትም እኮ ሀገራችን ላይ ዛሬ ተሰርቶ አይጠገብም። ስለዚህ በውጭ ሀገር ያሉ ልጆችም እዚህ ያሉ በጣም ደስተኛ ናቸው ነው። የአቶ አለማየሁንም የወይዘሮ መሰሉንም ሀሳብ ስለጠየቅኩ እሱን ላጠቃል ብዬ ምናልባት ስለ ቀበና ሲነሳ ሙዚቃ አሁን ቀበና ለተወለደባትም ላልተወለደባትም የፀሐዬ ዮሐንስ ሙዚቃ ቀበናን ባየው የቀበና ልጆች እንዴት ያሉ ይሆን ይባላል። በእርግጥ እዚህ ወንዝ ላይ መጥተው የሚዋኙት የዚህ ሰፈር ልጆች ብቻ አይደሉም። መርካቶ አለ፣ ቤላ አለ፣ ፈረንሳይ አለ፣ ሾሜዳ አለ፣ በዚህ በሾላ አለ አይደለ፣ ባልደራስ አለ፣ ጊዮርጊስ አካባቢ አራዳ አለ። ብቻ የብዙ ሰፈር ልጆች እዚህ መጥተው መገናኛ ያረጉት ነው ቀበና። የፀሐዬ ዮሐንስን የሚያንጎራጉርልኝ ያለ ነው ይሄ ሁላ ዳርዳርታ እንግዲህ ነው እንፈታውና አብረን እንበለው ከፍተን እኔ በርግጥ የሙዚቃ እንትኑ የለኝም። ምናልባት ያላቸው እህቶችና ወንድሞቼ እኔ ከፍተዋለሁ እድሉን ለነሱ ልስጣቸው። እኔ አንዳንድ ጊዜ ፀሐዬ ዮሐንስን ሳስበው እንዴ ይሄ ሰው ራእይ ታይቶ ነበር እንዴ ይላል። ራእይ ታይቶ ቢሻን ቀበና ብሎ የዘፈነው ራእይ ታይቶት ነው ያልኩትና እውነትም እኔ ፀሐዬ ዮሐንስ በርግጥ ሩቅ አይደለም፣ እዚችው ነው ተወልዶ ያደገው። ይሄ ሰው በቃ ታሪኳን የቀበናን ታሪክ ቀደም ብሎ እንደ ራእይ አሳይቶት ነው ቢሻን ቀበና ብሎ የዘፈነው የሚል እኔ የውስጤ የራሴ ሀሳብ አለኝ። ያው ፀሐዬ በጣም የምንወደው ድምጻዊ ነው። ስለ ሀገር በጣም ብዙ አቀንቅኗል። በተለይ ደግሞ ቀበና ብሎ የቀበና የቤላ የፈረንሳይ ቅድም ያልናቸው የተለያዩ ሰፈር ልጆችን ትዝታ ወደ ኋላ መለስ ያደረገ ነውና ጥቂት ብንለው ምን ይለናል? በጣም ደስ ይላል። አዎ አዎ፣ በጣም ደስተኛ ነን። ምንድነው ግን የሚሰማችሁ ይሄ ሙዚቃ ስትሰሙ? ምን ይሰማውታል አቶ አወቀ? እኔ በበኩሌ እኔ ይሄ ሙዚቃ ስሰማ ቅድም እንዳልኩሽ ነው። በቃ አንዳንዴ ሰው እኮ ራእይ ያሳየዋል። ይሄ ሰውዬ ራእይ ታይቶት ነው ይሄን ዘፈን የዘፈነው። እኛ የምንፈልገው ፀሐዬ መጥቶ እዚህ ቦታ ላይ ኮንሰርት ማዘጋጀት አለበት ነው። እንግዲህ መልእክቱ ይደርሳል ብለን ኮንሰርት አዘጋጅቶ እቺን ቀበና ማሰኘት አለበት። ደሞም ያደርገዋል፣ እናምንበታለን። በጣም እና ይሄንን ነው እኛ የምንጋብዘው። ምን ይሰማሻል ይሄ ሙዚቃ ስትሰማ? ማለት ፀሐዬ ይሄን ሲዘፍን ወደ ኋላ የሚመልሰኝ ብዙ ነገር አለ። አንደኛ ልጅነቱን ያሳለፈው እዚህ ነው። ባይገርምሽ ስለ ፀሐዬ ብናወራ ከዚህ በላይ የቤተ መንግስት ፕሮጀክት ይታይሻል? አዎ ይታየኛል። የጫካ ፕሮጀክት ምናልባት ሁሉም ያውቁታል። አልጋ ወራሽ ጫካ የሚባል አለ፣ መንግስት ጫካ የሚባል አለ። እዛ ነበር እንጨት የምንለቅመው በልጅነት። ፀሐዬንም አስታውሰዋለሁ። እና ወንድሞቹ መዝሙር የሚባል ወንድም አለው፣ ተከስታ አለ። ተከስታ እንደውም ጎረቤቴ ነው። እና ከነሱ ጋር ከዚህ ነው የ05 ልጆች ይመጣሉ፣ የአዋሬ ልጆች ከታች ይመጣሉ። እዚህ ያለን ቀምቢ ልጆች አሉ። እንጨት የምንለቅመው እንግዲህ አልጋ ወራሽ ጫካ ምናምን የሚባለው እና ጭራሩ ለቅሞ እዚሁ አካባቢ ገና ብዙ ያቀነቅናል ብዬ አስባለሁ። ስለ ከዚህ በኋላ አዎ ኳስ የሚጫወቱበት ሜዳ ነበረ፣ እዛ ሲራገጡ ለው የሚገቡበት እና ይሄ የልጅነት ውስጥ ወደ ኋላ ስለ ፀሐዬ ስለ ራሱ ህይወት እንኳን ያስታውስሻል። ስለ ራሴ ማንነት ፈልገሽ የምታገኝበት ቦታ ነው። በቃ የፀሐዬ ዘፈን ስለ ወንዙ፣ ስለ አካባቢው ከአካባቢ ከየተለያየ ከባልደራስ ሰፈር፣ ከሾላ፣ ከአቧሬ፣ ከቀበና፣ ከፈረንሳይ ሁሉም ተሰብስቦ የሚገናኝበት ቦታ ነው እና ስለ ቀበና ብቻ ሳይሆን ቀበና አካባቢ ያሉ ጫካዎች ራሱ ትውስታ አላቸው። በጣም ትውስታ ያለበት ሰፈር ነውና እጅግ ወደ ኋላ የሚመልስ ነው። ልጅነትሽን የምታስታውሽበት አዎ ራስሽን የዛን ዘመን ታያለሽና ራስሽን ታስታውሻለሽ። ቡረቃሽን እንዳልሽው ደግሞ እናንተ እንጨት ለቀማው፣ ኳስ ጨዋታው ብዙ ነገር የሚታወስበት ነው። ወንድሙ መዝሙር ስለ ቡሄ ዘፍኗል። አዎ እውነት ነው። እነሱ ቡሄ ሲጨፍሩ እኮ እኛ ዝናብ ውስጥ በባዶ እግራችን ጭቃ እያቦካን እንከተል ነበር። ወንዶቹ ሲጨፍሩ አብረን ሆያልን እንኳን እንከተል ነበር። ሴቶች ያጨፍሩን በዛ ሰዓት ግን እነሱን ለማየት ግን አብረን እንሮጥ ነበር። እሷን የዛችን የሆያው ዘፈን መዝሙርም ዘፍኗልና
የነበረው በልጅነታቸው ያሳለፈው ታሪካቸውን ነው ወንድማማቾች የሚገልጹት ብዬ ነው የማስበውና ወደ ኋላ ይመልሳል። ታሪክ አለው። አቶ አለማየሁ ምን ይሰማል? አይደለም ለቀበና ልጆች አይደለም ለቤላ ልጆች ቀበና ላይ ወንዝ ላይ ለዋኙት ከመርካቶም ከየት ከሽሮ ሜዳ የመጡ ለዋኙት ልጆች እንጃ የሆነ የትዝታ ዘላለማዊ ትዝታ ነው የፀሐይ እና እኔ የቀበና ልጅ በመሆኔ የቤላ ልጅ በመሆኔ እዚህ በመወለዴ እዚሁ ደግሞ በመወለዴ በጣም ኩራት ይሰማኛል። ቅድመቴ ብላለች ንጉሱ ያን ያህል 50 ዓመት ጣሊያን ኤምባሲ እኮ የመጀመሪያ ዲፕሎማሲ ኤምባሲ ነው። 01 ታርጋቸው አይተሽ ከሆነ 02 ፈረንሳይ አይተሽ ከሆነ ተከታታይ የገቡ ናቸው እነዚህ ኤምባሲዎች ማለት ነው። እንደዚህ በኤምባሲ በስልጣኔ ተከባ የኖረች ቤላ ሳታድግ ማለት ለዘመናት ኖራ ቤላ ኃይለ ሥላሴ ተብላ ነበርኩ የምትጠራው ሲለው ቤላ ኃይለ ሥላሴ ነው የምትባለው። ምንም የተሰራ ነገር የለም በዚህ አጭር ዘመን ደግሞ ማለት ለዛውም በስልጣኔ በዲፕሎማቶች ተከባ ከእንደዚህ አይነት ውስጥ ወጣ ዛሬ እንደዚህ በብሻን ቀበና በምታየው እዚህ በሞተር ጀልባው በምኑ በፈረስም መንሸራሸር ትችላለሽ። ስለዚህ እዚህ ነገር በመብቃቴ የቀበና ልጅ በመሆኔ ኩራት ይሰማኛል። ብናነሳ ደስ የሚለኝ መጀመሪያ ጥሩ የነበረ አካባቢ በራሳችን ምክንያት የማይሆን ሆነ አይደለ? ወንዙ ይዋኝበት ነበር። በኋላ ግን እንደው በአካባቢው ለማለፍ የምንጠየፈው አይነት ሆነ። አሁን ደግሞ በዚህ መልኩ ተቀየረ። ስለዚህ እኛ አጠፋን እኛ ለማን፣ ሰው አጠፋ ሰው አለማ ነው ያሉት ከንቲባ አዳነች አቤቤም አይደል የአዲስ አበባ ከተማ አስተዳደር ከንቲባና ይሄን ደግሞ መጠበቅ የኛ ኃላፊነት ነው ብዬ አስባለሁ። እንዲህ አይነት ነፋሻማ አየር ከዚህ ከተገደበው ግድብ የሚመጣው ነፋስ በጣም ደስ የሚል ፀሐይ እንኳን ቢሆን ደስ የሚል ስሜት ውስጥ የሚከት መጀመሪያ ፀሐዩን እየፈራ ነው ነበር አይደል? አሁን እንደዛ እየተሰማኝ አይደለም። ከዛ ሰው እንደፈለገ የሚንቀሳቀስበት ልጆች እንደፈለጉ ወጣቶች እንደፈለጉ አረጋውያን እንደፈለጉ የሚንቀሳቀሱበት በመኪና የሚመጣ ዳር ላይ ሆኖ መኪና ላይ ያለፈ ያየው የሚሄደው የሚገርም አካባቢ ሆኗል። ይሄን ደግሞ መጠበቅ የኛ ኃላፊነት ነው ብዬ አስባለሁ። ይሄ ሀብት የህዝብ ሀብት ነው፣ የሀገር ሀብት ነው። ልንጠብቀው ግድ ነው። ምክንያቱም ዘመናዊ መብራቶች አሉ ምናያቸው ፀሐይ መስለው የሚበሩ ህይወትን የሚያለመልሙ አየሩ ነፋሻማነቱን አይተናል። እየተተከሉትን በማጠጣት ንብረቶችን በመጠበቅ ህዝቡ ከፍተኛ ኃላፊነት አለብን ብዬ ነው የምወስደው። ከፍተኛ ኃላፊነት አለብን። ይህ ሁሉ ዋጋ ተከፍሏል። እኛ መጠበቅ አለብን። የተተከለውን ውሃ ማጠጣት ኃላፊነታችን ነው። ክቡር ጠቅላይ ሚኒስትር እኮ የአየር ንብረትን ለመቆጣጠር ችግኝ መትከል ብቻ እንደሆነ አሳስበዋል ማለት ነው። በመትከል እናንሰራራለን ያሉ አምና፣ አሁን ደግሞ ተስፋን እንትከል ነው። ትክክል ነው። ለሰው ልጅ አየር ያስፈልገዋል። ተክሉም ራሱ ከኛ የሚወጣው ያስፈልገዋል አይደል እንዴ? መመጋገብ ስለሆነ ይሄን ነገር የመጠበቅ የመንከባከብ እንደ ሌላው ሀገር ስልጣኔ ሊኖረን ይገባል። ሌላ ሀገር እኮ ያውን ህብረፍሬን ያው ኮሪያዎች ይደግፋሉ። ድሮ ኢትዮጵያን ባለውለታ ናቸው በሚል አርት ያስተምራሉ፣ በአንዳንድ ነገር ይመጣሉና የማስቲካ ወረቀት አንስተው ኪሳቸው ይከቱና ይሄዳሉ እንጂ መሬት ላይ አይጥሉ። ልጣጩ ይሄ ስልጣኔ እኛ ጋር መምጣት አለብን። እኛ እኮ ዛሬ ፊታችንን ታጠብናልም ቤቱን ጠርገን ለማፈስም ብዙዎቻችን ጋር ቢያንስ መንግስት ደክሟል። የ16 ፓኬጅ ከጤና ኤክስቴንሽን የተባረረው ነገር አለ። ህዝብን አስተምሯል። ከዛ ውስጥ 2-3ቱን ወስደን ግንዛቤ ለራሳችን መፍጠር፣ ለልጆቻችን ንጹህ ቦታ ጤናማ ቦታ መፍጠር ከቤታችን ከአካባቢያችን ጀምረን የመንከባከብ በተለይ የሀገር ሀብት ነው፣ መንከባከብ ያስፈልጋል። ይሄ ሲለማ ሁሉም ሰው ፍጹም ጤናማ ነው ሰላማዊ ነው ብለን አናስብም። ካለው ነባራዊ ሁኔታ ይሄን ቢያጠፋው ለሱ እርካታው ሊሆን ይችላል፣ ግን ለሱም ሀገሩ ናት፣ ለሱም የሀገሩ ናት ያማረችው። ይሄ ነው መታሰብ ያለበት። ምንም የሀሳብ ልዩነት ቢኖረኝም ለኔም ሀገሬ ናት ብሎ ማሰብ ያስፈልጋል። ሰው ሌላ ሀሳብ ሊኖር ይችላል፣ ግን ይሄ ምድር ኑሩባት ተብለን ተፈቅዶልናል ከእግዚአብሔር ከፈጣሪ መንግስት ሰጥቶናል፣ አልምቶልናል። ያለማውን ነገር ደግሞ መጠበቅ አለብን እና ስለዚህ ሁላችንም በዚህ መንገድ የዚህ አካባቢ ነዋሪዎች ቀጣይም እግዚአብሔር ፈቅዶ ሚለማ ነገር ቢኖርም መተን የምንጎበኘው መተን የምናየው መተን ችግኞችን ውሃ የምናጠጣ ልጆቻችንን ይዘን የምንዝናናበት ቦታ ይሆናልና በዚህ ደረጃ የሚወሰድ የሚል ነገር አለኝ። በጣም አድርገን እናመሰግናለን። እኛም በጣም እሺ። ወደ አቶ አለማየሁ ልምጣና ወደ አቶ አወቀ እመለሳለሁ። ይሄ ምንም ጥያቄ የሌለው ነገር ነው። አሁን ቅድም እህቴ እንደተናገረችው ቀበና የድሮ መልኩ ተቀይሮ አዛውንቶች የ70 ዓመት የ80 ዓመት አዛውንቶች
እየተንቀሳቀሱ ንጹህ አየር እየወሰዱ ከልጅ ልጆቻቸው ጋር ነገር የሚበርቁበት መንደር ነው። መጠበቅ አይደለም የኔ አይደለም የሷ አይደለም የወንድሜ እነዛ አዛውንቶች ራሳቸው ይመለከታቸዋል። ይሄ የሁሉም ዜጋ ግዴታ ነው። ስንት ዋጋ ተከፍሎበት ስንት ተለፍቶበት ይሄ እንደ ተአምር ማለት ነው። እንደ ተአምር እዚህ ጋር ለሁሉም ከህፃን አንስቶ እስከ አዛውንት ድረስ ያለ ስጋት የምንቀሳቀስበት ያለ ስጋት ወጥቶ የምገባበት ንጹህ አየር የምወስድበት መጠበቅ ወይ የደንብ ወይ የፖሊስ ወይ የሰላም ሰራዊት ብቻ ግዴታ አለ። እያንዳንዱ የሁሉም ዜጋ ግዴታ ነው። እብርኔ አሁን ልጆች እየበረቁ እየተጫወቱ ያለ ያለ አግባብ ሳር ላይ ሲወጡ ማለት በጣም የምቆጣቸው አይደለም ሌላ ቀርቶ እነዚህ እንስሳቶች ውሻ እንደዚህ ውርውር ነው ማለት ምክንያቱም መጠበቅ የማንም ዜጋ ከሌላ ሰፈር መጥቶ እየጎበኘ እያለ አንድ ህፃን ተሳስቶ አበባ ሲቆርጥ ካየ ማለፍ የለበትም። ዜጋ ነውና ግዴታ ነውና መቆጣት መጠበቅ ከዛ አንጻር ነው የማየው። አመሰግናለሁ። በጣም አመሰግናለሁ። አታወቀ በምን መልኩ እንንከባከበው እንጠብቀው ይላሉ? ቅድም ሲያነሱ የነበረው ሀሳብ ነው። አሁን መለስኩት ወደ ኋላ። እሺ በጣም አመሰግናለሁ። ምንድነው በምን መልኩ እንንከባከበው በምን መልኩ እንጠብቀው? እኔ ይሄ ህዝብ የኛ ህዝብ የገባው ህዝብ እኮ ነው ራሱ መጀመሪያ ይሄ ለልማት ይፈልጋል ይሄን ቦታ ልቀቅ ሲባል እኮ ወደ ኋላ አላለ። ምክንያቱም ህዝባችን ለውጥ ይፈልጋል። ህዝባችን ቅድም እንዳልኩት በጭቃ ቤት ጣሪያውና ቤቱ አንድ የሆነበት ዝናብ ሲዘንብ እያንዳንዱ የኢትዮጵያ ህዝብ ለውጥ ስለሚፈልግ ነው ይሄንን የመሰለ ቦታ እዚህ ቦታ ላይ አሁን ቅድም እንዳልኩሽ ማት የግል ቤቶች ነበሩ። እነዚህ የግል ቤቶች ተነሱ ሲባሉ ቦታ ምትክ በርግጥ ተሰጥቷል፣ ካሳ ተሰጥቷል። ግን አልነሳም ያለ ህዝብ የለም። ለምንድን ነው? ለውጥን ስለሚፈልግ። አሁንም ይሄ ለውጥ የፈለገ ህዝብ ይህንን የለማ ልማት ከራሱ አስበልጦ ይጠብቀዋል የሚል ግምት አለኝ። እኛ ኢትዮጵያኖች ደግሞ በዚህ በቃ በጣም ተባባሪ ነን፣ በጣም ጠንካራ ነን፣ እርስ በርስ በፍቅር የምንኖር ነን፣ ተከባብረን የምንኖር ነን። ስለዚህ አዲስ አበባ ደግሞ የብሔር ብሔረሰቦች መሰባሰቢያ ከተማ እስከሆነች ድረስ አንዱ ብሔር ሁለቱ ብሔር የምንለው አይደለም። የብሔር ብሔረሰቡ ወደ 85 ብሔር አለ። 85ቱንም ብሔር አዲስ አበባ ውስጥ ፈልጊ ሁሉንም ታገኛለች። ሁሉም የየራሱን ድርሻ ይወጣል የሚል ግምት አለ። ይሄንን ንብረት ይጠብቀዋል፣ የበለጠ ከዚህ ያለመዋል፣ ተንገባክቦ ደግሞ ከዚህ የበለጠ ያደርሰዋል የሚል ግምት አለ። ለነሱኛ አሁን የምንጸልየው ምንድነው? እድሜውን ጤናውን ይስጥልን። ከዚህ የበለጠ አገራችንን ከሌሎች አገሮች ተርታ አሳልፈው አንደኛ ያረጓታል የሚል ግምት አለኝ። አመሰግናለሁ። በጣም እናመሰግናለን። አብራችሁ ስለነበራችሁ እናንተን በጣም እናመሰግናለን። ቀበና ነው ያለነው። ቀበና እንግዲህ በጣም አምሮባታል፣ ተውባለች። ብዙዎች የድሮ ትዝታ ያለባቸው አሁንም እንደ አዲስ ቀበናን እንድትተዋወቋት ወደዚህ ይመጣሉ ብለን እናስባለን። ሳራ መኮንን ከባልደረቦቼ ጋር አብሬ ቆየው። በፀሐዬ ዮሐንስ ቀበና እንሰናበት ከእንግዶቼ ከቤተሰቦቼ ጋር